ነገ ታኅሳስ 24 የአቡነ ተክለ ሃይማኖት ልደታቸው ነው። የአቡነ ተክለ ሃይማኖት የልደታቸው ታሪክ እጅን በአፍ የሚያስጭንና እጅግ የሚያስደስት ታሪክ ነው ያላቸው። እስከ መጨረሻው ብትሰሙ በእርግጠኝነት ትደሰቱበታላችሁ፣ እንዲሁም ትልቅ ትምህርት ትወስዱበታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ እንደተለመደው ላይክ በማድረግ ቪዲዮን ጀምሩት። በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። የአቡነ ተክለ ሃይማኖት አባት ጸጋ ዘአብ፣ እናታቸው ደግሞ እግዚአብሔር ይባላሉ። እነዚህ ሁለቱ እጅግ የሚዋለዱ ባልና ሚስት ነበሩ። እግዚአብሔርን የሚፈሩ ቅዱሳን ናቸው፣ ግን ልጅ አልነበራቸውም። አንድ ቀንም የአገሩ ገዢ መተሎም ይባላልና እግዚአብሔርን ወደዳት። በጣም ውብና እጅግ መልከ ነበር። እሷንም ጠልፎ ወሰዳትና ባሏ ጸጋ ዘአብን ሊገለው አሳደደው። ጸጋ ዘአብን ዘሎ ባህር ውስጥ ገባ። በዚያን ጊዜ በዛ ባህር ውስጥ ቅዱስ ሚካኤል ቤት ሰርቶ ጠብቆ እየመገበው ቆየና ወደሚያገለግልበት ቤተክርስቲያን መለሰው። ስለሚስቱ ያዝንና የተክዝ ያለቅስም ነበር። እግዚአብሔርም በመተሎሚ እጅ ወርቃ እሱም ሊያገባት ድግስ አዘጋጅቶ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ፍየሎችን፣ ዶሮዎችን አሳርዶ እሷንም በወርቅና በብር አስጊጧት ሊያገባት ተዘጋጀ። በዚህም ጊዜ እግዚአብሔር እያለቀሰች ከዚህ ከአረሚ ሰው ጋር እንዳልገናኝ ጌታዬ እባክህ እርዳኝ፣ ወደ ባሌ መልሰኝ እያለች ጸሎትን አደረገች። እግዚአብሔርም ጸሎቷን ሰማትና ቅዱስ ሚካኤል ላከላት። ያ ሁሉ ድግስ ተዘጋጅቶ ታዳሚው ቀርቦ ሙሽራውን ቆሞ እያለ ቅዱስ ሚካኤል እግዚአብሔርን በክንፎቹ ተሸክሟት ቅዱስ ጸጋ ዘአብ ወደሚያገለግልበት ወደ ቅዱስ ሚካኤል ቤተክርስቲያን አድርሶ አቆማት። ቅድስት እግዚአብሔርም ከዚያ ቤተክርስቲያን ወትሮ ከምትቆምበት ቦታ ቆማ ይህን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። እግዚአብሔር እንደሆነችም አላወቀም። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህ ያደነቀ ቤተክርስቲያንን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እርሷ መጣና እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። አዎ ደህና ነኝ አለችው። ከቤተ መንግስት ወገን የምትመስይ ወንድ አሽከር ሴት ደንገጡር ሳታስከቲ ብቻሽን ለምን ትሄጃለሽ? አላት። እርሷም መልሳ እውነት ነው፣ ከቤተ መንግስት ወገን ነኝ። አሽከሮችን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞተሎሚ ያገኘኝ፣ ሁሉንም ወሰደብኝ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማርካለች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውም። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ደሃ ነው። እርሱንም ብታገቢ ላንቺ ውርደት ነው አላት። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። እርሱም ጸጋ ዘአብ እንደሆነ አልነገራትም፣ ግን እሷ አውቀዋለች። እርሷም ከተማረከች በኋላ ይመልስለታልና አለችው። እንኳን ከተማረከችበት ይቅርና ከሞተችበትም በኋላ አንስቶ መስጠት ለእግዚአብሔር በተቻለ ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ እሷን ቃል ይመስላል። እሷም ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነህን? አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለሳለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደም ርኩስ ነው፣ እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽሕናን ይወዳሉ አላት። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብንቧን ገልጻ ታየችው። ጌታ የፈጽመ ወቀኝ፣ እኔ ሚስት እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆንሽ? ከዚህስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ካንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔርም መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብ ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገልኝ የእስራኤል ፈጣሪ ክብር ይመስገን፣ የጌትነቱን ስም ይመስገን፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የሀገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ነው፣ ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህ ያህል ክብር ገናናነት ማን መጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ታምራትን የሚያደርግ እግዚአብሔርን አመሰገኑ። ተማርኮ ስለቀሩትም ያለቀሱ አሉ። የእግዚአብሔርን ስራ ሲነጋገሩ ከቆዩ በኋላ ስጋ ወደሙ ተቀብሎ ደስ ብሏቸው ወደ ቤታቸው ገቡ። ህዝቡም ወደ የቤታቸው ከተመለሱ በኋላ ማዕድ አቅርበው በሚበሉበት ጊዜ እግዚአብሔር ጸጋ ዘአብን እኔ ካንተ ከተለየው ጀምሮ እስከ ዛሬ ድረስ
እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከዛሬ ያደረሰኝ አለችው። ጸጋ ዘአብም ነገሯን ሰምቶ ፈጽሞ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸውን ያደረገላቸውን ቸርነት መልአኩም የሰራላቸውን ስራ ሲጨዋወቱ አደሩ። ከደስታቸውም ብዛት እንቅልፍን ባይናቸው ሳያዩ አደሩ። ከተገናኙ በነጋው በመጋቢት በ23 ቀን ጸጋ ዘአብ የሚያጥንበት ቀን ጨርሶ ወደ ቤቱ ገባ። በዚያች ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበረ። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቶቹም ጳጳሳቶቹም በዙሪያው ቆመው እኩሌቶቹ ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹ ቀያዮች ናቸው፣ እኩሌቶቹ አመዳይ ናቸው፣ እኩሌቶቹ ዥንጉርጉር ናቸው፣ ጥቋቁሮችም አሉ። ይህን ስታይ ጸጋ ዘአብ በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጠችና ነቃች። እርሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ህልም አይቼ ነው ቢላት ምንድነው አለችው። ከምተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበራ ከብርሃኑ ብዛት የተነሳ ሀገር ሁሉ አበራ። ይህ ራእይን አይቼ ደንግጬ ጮኽኩ አላት። እግዚአብሔርም ይሄ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይችልም፣ እኔም እንጂ እንዳንተ ድንቅ ህልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ነገር ሲነጋገሩ ለራሳቸው ተኙ። እግዚአብሔር ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱ ሰማይና ምድር መጠኗ አይሆንም። ይህን ከነገራት በኋላ ተሰወራት። ለጸጋ ዘአብም ለእሷ እንደነገራት ነገረው። ዳግመኛም ጸጋ ዘአብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትን ሁሉ ነገረችው። እርሱም ለኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ከዳሞት ያመጣችውን የጌጧን ልብስ ሽጣው ከቤታቸው ምንም ሳያስቀሩ ለድሃ ሰጡት። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪ ብሎ ነግሯት ነበርና እነርሱም እንዳዘዛቸው አደረጉ። ካዘዛቸውም አንዲቱን እንኳን አላስቀሩም። እርሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ አያደርግምና የመላእክት አለቃ የቅዱስ ሚካኤልን በዓል ከቀድሟቸው ይልቅ እያበዙ ያዘክሩ ጀመር። ከዚያም ቀጥሎ ከ9 ወር በኋላ በታኅሳስ 24 ቀን ፍስሐ ጽዮን ተወለደ። በዚያች ቀን በጸጋ ዘአብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው። እንደ ቢረሌ እንደ መስታወት የሚያንጸባርቅ ነው። ቅላቱ እንደ ጽጌረዳ ነው። ለነዳያን ግብዣ አድርገው ዋሉ። ለሀገራቸውም ሰዎች እንደማይረጋቸው ምሳ አደረጉላቸው። በዓሉን ካከበሩ በኋላ ለእግዚአብሔርና ለጸጋ ዘአብ እግዚአብሔር ያደረገላቸውን በጎ ስራቸውን ሁሉ እያደነቁ ወደ የቤታቸው ተመልሰው ገቡ። ይህም እግዚአብሔር የመረጠው ልጅ በተወለደ በ3ኛው ቀን ይህችም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆን በታወቀች ቀን በዕለተ ሰንበት ማለት ነው። ከቀኑ 3 ሰዓት ላይ ይህ ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ እግዚአብሔርን በማመስገን እንዲህ ብሎ አሰምቶ ተናገረ። ከወልድ ከመንፈስ ቅዱስ ጋር በባህሪ በሉና እንደሚሆን አብ በአካል በስም ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በሉና እንደሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በሉና እንደሚሆን መንፈስ ቅዱስ በአካል በስም ልዩ ነው ብሎ አመሰገነ። በ3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ስለሚወርድ ሕፃኑ መንፈስ ቅዱስ ሲወርድ አይቶ እሱ እንዳስተማረው ለፈጣሪው እየተገዛ ይህን 3 የምስጋና ቃል አቀረበ። እናቱም ከተመረጠ ልጅ ይህንን ልዩ ምስጋና ሰምታ በልቦኗ እያደነቀች ልጄ ፍስሐ ጽዮን ምን ትላለህ? ይህን ቃል የአባት ስራ ነው፣ ለአንተ ግን የሚገባ ጡት መጥባት ነውና አለችው። ባሏ ጸጋ ዘአብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረውን ነገር ሁሉ ነገረችው። ጸጋ ዘአብም ነገሩን ሰምቶ አደነቀና ልጄ እግዚአብሔር ያሳደገ ብዙ ዘመን ያኑረ፣ በቤተ እግዚአብሔር እንዲህ እያልክ ስትቀድስ አይ ዘንድ እመኛለሁ አለ። ይህንንም ብላቴና መላእክት ክንፋቸውን እየጋረዱት ዘወትር ይመግቡታል። እርሱም ክንፋቸው ሲጋረዱት ባያቸው ጊዜ ከእነርሱ ጋር ይጫወት ነበር። ሁልጊዜ የሚስቅ ነበር እንጂ ሕፃናት እንደሚያለቅሱ አያለቅስም ነበረ። ቅኖች ሰዎች ዘወትር ደስ ይላቸዋልና። ፈረስ የሚጸኑበት ቀን በደረሰ ጊዜ በ40ው ቀን በኦሪት እንደተጻፈው ስም ያወጡለት ዘንድ ሕፃኑን ወደ ቤተ መቅደስ ወሰዱት። ከቤተ መቅደስም በደረሱ ጊዜ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ማለት ነው። በአማረ በተወደደ ትምህርቱ ቤተክርስቲያንን ምዕመናንን ደስ ያሰኛት ዘንድ በጽኑ ሃይማኖቱ ስራዋን ያጸና ዘንድ አለውና። ወደ ቤታቸውም ተመልሶ ከገቡ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዘአብን በሕልሙ ተገልጾ ቀድሞ የተመረጠ ልጅ በአብራክ አለ ብዬ ነገርኩ ይሄ ነው። ስሙ ሌላ ነው፣ ካንተ የተሰወረ ነው፣ በልበ ሥላሴ ተጽፎ ያለ ነው እንጂ አለው። ጸጋ ዘአብም ጌታዬ ስሙ ማን ነው ንገረኝ ብሎ ቢጠይቀው ስሙን ልነግርህ አልተላኩም፣ ነገር ግን ይህ ብላቴና በተጸነሰ ጊዜ አንተም ሚስትም ያያችሁትን ሕልም ልተረጉማችሁ ታዝዣለሁ እንጂ አለው። ጸጋ ዘአብን በል ጌታዬ ተርጉምልኝ ቢለው የመላእክት አለቃ ቅዱስ ሚካኤል ፀሐይ ከቤት ሲወጣ ያየኸው ከአብራክ የተከፈለ ይሄ ልጅ ነው። በብርሃኑ ብዛት ከምዕመናን ላይ የኃጢአትን ጨለማ የሚያርቅ በክንፉ ላይም ታዝባ ያያቸው ከዋክብት በመንፈስ ቅዱስ ሲወለዱ ዘንድ ያላቸው
ልጆቹ ናቸው። ሚስትህም በቤታችሁ ላይ የብርሃን ምሰሶ ቆሞ ራሱ ከሰማይ ደርሶ ያየችው ይህ ልጅ ነው። ነገስታቱ ጳጳሳቱ ሲገዙለት ያየችው በእውነት ጳጳሱ ነገስታቱ ይሰግዱለታል፣ አይዛብ የሚገዙለታል፣ ለሁሉም አምባ መጠጊያቸው ይሆናል። ከነገስታቱ በላይ ሆኖ ይኖራል። ተአምራቱ ከዛፍ ፍሬ ይበዛል፣ ስፍር ቁጥር የለውም። እንደ ሳይረ ምድር ጸንቶ ይኖራል፣ ስሙም ለዘላለም ሲመሰገን ይኖራል። ሰማይ ከምድር በላይ እንደሆነ የእርሱን ስም አጠራሩ ደርሱ ካሉ ከቅዱሳን ምእመናን በላይ ሆኖ ይኖራል። የህልማችሁም ትርጓሜ ይህ ነው አለ። ይህንን ከነገረው በኋላ መልአኩ ከሱ ተሰወረ። ጸጋ ዛብም ከእንቅልፉ ተነስቶ ሚስቱ እህቴ ዛሬ በዚህ ሌሊት ምን አየሽ አላት። ያየሁት የለም፣ ሌሊቱን ሁሉ እንቅልፍ ጸንቶብኝ አደርኩ እንጂ አለችው። እኔ ግን ግሩም ራእይን አየሁ አላት። ደግሞ ይህ ብላቴና በተጸነሰ ጊዜ ያን ያየነውን ህልም የመላእክት አለቃ ቅዱስ ሚካኤል ተርጉም አስረዳኝ ብሎ የተረዳውን ሁሉ ነገራት። እርሷም ሰምታ አደነቀች። ከዚህ ከብላቴና የተነሳ የሚደረገው ምን ይሆን? የእግዚአብሔር ኃይል አድሮበታል ተባባሉ። ፍሳጽዮንም 1 ዓመት ከ3 ወር ከሆነው በኋላ በሸዋ ክፍለ ሀገር ረሃብ ሆነ። ይልቁንም በዞራሪ አውራጃ ጸና። እግዚአብሔርም ጸጋ ዛብን እንዲህ አለችው፣ እነሆ የመላእክት አለቃ ቅዱስ ሚካኤል በዓል ደረሰ። በእጃችን ምንም የሌለን ምን እናደርጋለን? ወይስ ሳንሞት በዓሉን እናስታጉላለን? አሁን እግዚአብሔር የምናደርገውን ያመለክተን ዘንድ ወደ ቤተ መቅደስ ሄደ ወደ እግዚአብሔር አመልክት አለችው። ይህንንም ስትናገረው እንባዋን እያፈሰሰች ነበር። ጸጋ ዛብም የመላእክት አለቃ ቅዱስ ሚካኤል በዓሉ ታጎለብኝ ብላ ሚስቱ ስታለቅስ ባየ ጊዜ ልቡስ ብርብር ብሎ አዘነ። ወደ ቤተ ክርስቲያንም ሄዶ ከመቅደስ ገብቶ በእጄ ላይ ምንም የለኝም፣ የመላእክት አለቃ ቅዱስ ሚካኤል በዓል ሊታጎለብኝ ነው፣ አቤቱ ጌታዬ ምን ላድርግ እያለ ከመንበሩ ላይ ተደፍቶ ያለቅስ ጀመረ። አቤቱ ልቦናዬን መርምሮ ፈጣሪዬ ንጉሴ አንተ ነህ። ወደ አንተ አንጋጣለሁ፣ ልመናዬን ወደ አንተ አቀርባለሁ፣ ችግሬን ሐሳቤን ላንተ እናገራለሁ። ከሲና በራ ጀምረ እስከ ቃዴስ ድረስ በባለሟል በመላእክት አለቃ በቅዱስ ሚካኤል እጅ እስራኤልን መና የመገብካቸው አንተ ነህ። ዛሬም አንተ ነህና የማደርገውን ነገር አመልክተኝ። ከቤተ መቅደሱ እንዲህ ያለ ሲለምን ሚስቱ በቤቷ ደጃፍ ተቀምጣ በኃይል ታለቅስ ነበር። የተመረጠ ልጁም ስታለቅስ አይቶ እንባዋን በጣቱ ጠረገላት። እርሷም የመላእክት አለቃ ቅዱስ ሚካኤል በዓል እንዲታጎል ያውቅ ይሄ ልጅ ምን ይለኛል ብላ እርሷም ጡቷን አጎረሰችው። ብላቴናው መጥባቱን ትቶ ወደ ቤት አግቢኝ እንደሚል ወደ ቤት ጠቅሶ ቢያሳያት አባባሉ አልገባትም። እርሱ ግን ወደ ቤት ለመግባት እያመለከተ ጮሆ አለቀሰ። እናቱም ወደ ቤት አግቢኝ ማለቱን ባወቀች ጊዜ ከቤት ምን አለኝ እያለች ልጇ ስላለቀሰ ብቻ ይዟ ገባች። ነገር ግን ጥቂት የስንዴ ዱቄት በእንቅብ ውስጥ አንድ ድርጎ የሚሆን ነበረ። ይህንን ቅቡን ስጭኝ እንደሚል ጠቅሶ አሳያት። አንጥታም ሰጠችው። እጁንም ከዱቄቱ ላይ ጫነው፣ ወዲያውኑ መልቶ ፈሰሰ። እርሷም ይህንን ድንቅ ስራ አይታ አደነቀች። ዳግመኛም ልጇ ፍሳጭውን ሁለተኛ እንቅብ አምጪ ብሎ ጠቀሳትና ቀረበችለት። እንደ መጫወት ጥቂት ዱቄት ዘግኖ ጨመረበት። ከዚያም መላ። ሶስተኛውንም እንቅብ አመጣችለት፣ እንደ ቀድሞ መላው። እርሷም ቢደክማት ገረዷን እርጅኝ ብላ ጠራቻት። 9 እንቅብ አመጣች። በዚያ ሁሉ መልቶ 12 እንቅብ ሆነ። በዚያ ቀን በጸጋ ዛብ ቤት የእግዚአብሔር በረከት መላ። ፍሳጽዮንም በረከት ከሰማይ እንደ ዝናብ ሲወርድ ስላየ ደስ ብሎት ልዝለል አለ። እናቱም ይሄ ልጄ እንደ ፈጣሪ ሁሉን ነገር የሚቻለው ነው ብላ አሰበች። ጥቂት ቅቤ ያለበትን የቅቤ ማሰሮ አመጣችና እጁን እንደ መስቀል አማትባ ከውስጡ በጨመረች ጊዜ በእሳት እንዳፈሉት ፈላና ፈጥኖ መላ። ገረዷ ታላላቅ እንስራ አምጥታ ከቅቤው ጥቂት እየቀዳች በውስጡ ጨመረች። ሁሉም መሉ። የጨው ሙዳይ አምጥታ እንደ ቀድሞ አማትባ የሕፃኑን እጅ ከውስጡ ጨመረችው፣ ፈጥኖ መላ። ከእርሱ ቀርታ ከታላቅ እንስራ ጨመረችው፣ እንደዚያው መላ። ዳግመኛ ጋን ምንጭት አቀረበች። ከዚያም እየዘገነች በውስጡ ጨመረችው፣ ጋኑም ምንቸቱም መላ። የኑግ ቅባኑ ግን ለወጥ የሚያስፈልጉ ቅመማ ቅመሞቹም ሁሉ በየቦታቸው ሞልተው ተገኙ። በዚያም ቀን ከቤት ዕቃ ባዶ የተገኘ አልነበረም። እግዚአብሔርም ይህንን ታምራት አይታ በመደነቅ ገረዷን ጠርታ ለመላእክት አለቃ ለቅዱስ ሚካኤል በዓል የሚሆነውን ምግብ ሁሉ አዘጋጅ አለቻት። ይሄውም እግዚአብሔር በተማረከች በሁለተኛው ዓመት በመጋቢት 12 ቀን ነው። ጸጋ ዛብም ከቤተ ክርስቲያን ተመልሶ ወደ ቤቱ በገባ ጊዜ ሚስቱ የተመረጠ ልጃቸው ያደረገውን ሁሉ ነገረችው። ጸጋ ዛብም ሰምቶ እግዚአብሔርን አመሰገነ። እኛን ይቅር ብሎ ለወገኖቹ ድነትን ያደረገ የእስራኤል ፈጣሪ ይክበር ይመስገን አለ። ሰውነቴ እግዚአብሔርን ታመሰግናለች፣ ለክብረ ስሙም ትገዛለች። ለኔ ኃጥእ የማይገባኝ ሲሆን ይህንን ሁሉ ስላደረገልኝ አቤቱ ጌታዬ ምን ወረታ ከፍላለሁ? ይህን ካለ በኋላ ልጁን ልጄ ሆይ 1000 ዓመት ኑርልኝ እያለ አንስቶ አቅፎ ሳመው። በረሃብ ጊዜ ጥጋብ፣ በጥም ጊዜ መጠጥ፣ በታረዝን ጊዜ ልብስ፣ በችግር ጊዜ ብዕል፣ በሐዘን ጊዜ ደስታ፣ በመከራ ጊዜ መጠጊያ ሆነናልና እንደዚህ ያለ ልጄ ብዙ ዘመን ኑርልኝ አለው። ሕፃኑ እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከኔ አስቀድመህ ትሞታለህ። ያለ እኔም ሌላ ልጅ የለም። ብትሞትም ስለ ንጹሕ ኪነትህ እግዚአብሔር ስለሚቀበለው ዕጣንህ እግዚአብሔር ስለሚቀበለው ምጽዋዕትህ ተመስግነህ የምትቀበለው ዋጋ ይቆያል። እኔ ግን ለጽኑ መዋጋት እቀራለሁ። የምዋጋው ከስጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለመ ጽልመትን ከሚገዙ ከአጋንንት ጋር ነው እንጂ። አንተ ግን አባቴ ወደ አባቶች መኖሪያ ትሄዳለህ፣ ይህችም የሁሉ መገኛ መቃብር ናት። ልጁ ይህንን በነገረው ጊዜ ጸጋ ዛብ እጅግ ፈራ፣ ደነገጠ። ነገር ግን እግዚአብሔርን እንዲህ ብሎ አመሰገነው። ሰማይና ምድርን የፈጠርክ ጌታ አመሰግናለሁ። ይህን አዋቆች ነን ከሚሉ ሰውረ ለሕፃናት ገልጸዋልና። አዎን አባቴ፣ ከአዋቂ መሰወር ላላዋቂ መግለጽ ልማድ ነውና በእውነትም አዋቂዎች የምታደርጋቸው አንተ ነህና። ነገር ሕፃናትን ያራቅቃል። አንተ በመረጥከው በዚህ ልጅ ላይ የምታደርገውን ታምራት ሁሉ ለእኔ ልትገልጽልኝ አይገባኝም። ሕጉንም ስርዓቱንም ታውቅ ዘንድ እውቀቱንም ለሰጠ ለእግዚአብሔር ክብር ምስጋና ይግባው። ከዚህም በኋላ ብዙ ምግብ አዘጋጅተው በመጋቢት 12 ቀን በመላእክት አለቃ በቅዱስ ሚካኤል ስም ታላቅ
በዓልን አደረጉ። ለድሃ ሁሉ፣ እናት አባት ለሌላቸው ለማጽናናት፣ ለተቸገሩት ሁሉ፣ ለዘመዶቻቸው፣ ለአገሩም ሰው ሁሉ ታላቅ ምሳ አደረጉ። የተሰበሰቡትም ሰዎች በሀገራቸው እህል የለ፣ በዚህ በረሃብ ዘመን ይህን ያህል ምግብ ከየት አገኙ? እኛ እኮ ሊቀ መላእክት የቅዱስ ሚካኤልን ዝክር ብናዘክር እንዲህ ባገኘን ነበር እያሉ አደነቁ። ልጃቸው ፍስሐ ጽዮን ከተወለደ ወዲህ እጅግ ከበሩ ያሉም አሉ። በልተው ከጠገቡ በኋላ ይህንን እየተባባሉ ወደ ሀገራቸው ተመልሰው ገቡ። እግዚአብሔር ያነጸጋ ዛብም የራቡ ዘመን እስኪፈጸም ድረስ ለሀገሩ ሰው ሁሉ ይህንን እየመገቡ ተቀመጡ። ይህም የስንዴ ዱቄት እስከ ብዙ ጊዜ ድረስ አልተፈጸመም። ዱቄቱ ብቻ ሳይሆን ለምግብነት የሚያስፈልጉ በልጃቸው እጅ የተባረኩ ሁሉ ጨውም ቅቤውም እስኪሞቱ ድረስ አልተፈጸመም። እግዚአብሔር ያነጸጋ ዛብም በልጃቸው ፍስሐ ጽዮን እጅ ይህ ሁሉ ስለተደረገ ደስ ብሏቸው በመዓልትም በሌሊትም እግዚአብሔርን እያመሰገኑ ተቀመጡ። የቀረውን ታሪካቸውን ደግሞ በዕለተ ዕረፍታቸው ጊዜ እንመለከታለን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።